ሰላም ሰላም ተመልካቾቼ እንደምን ሰነበታችሁ? ለምለም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ። ዛሬም እንደተለመደው በልዩ ስራ ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ልዩና ቀላል የሆነ የላዛኛ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ደግሞ ላይክ ማድረጋችሁን አትርሱ። በዚህ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አሁን እንግዲህ ወደ አሰራሩ ሄዳለሁ። አብራችሁን ቆዩ። እንግዲህ እዚህ ጋር እንደምታዩት ስራውን ስጀምር የጋለ ብረት ድስት ላይ ትንሽ ዘይት አድርጌ የተፈጨ ስጋ ጨምሬ እያበሰልኩት ነው ያለሁት። ከዛ እንደዚህ ፍርፍር ብሎ ከበሰለልኝ በኋላ የተለያዩ ቅመሞችን እጨምራለሁኝ። ነጭ ሽንኩርት ፓውደር፣ የሽንኩርት ፓውደር፣ የስጋ መጥበሻ፣ ቁንደ በርበሬ የምትፈልጉትን እናንተ ያጣፍጥልኛል ብላችሁ የምታስቡትን ቅመም መጨመር ትችላላችሁ። እዚህ ላይ ፓፕሪካ ማድረግ ትችላላችሁ። ከዛ ስጋው ውሃውን መጥቶ እስከሚጨርስ ድረስ በደንብ አድርጌ ከቅመሙ ጋር አብሬ ጠብሰዋለሁኝ። ከዛ እንደዚህ ጥብስ ብሎ ከደረቀ በኋላ ትንሽ ዘይት 1-2 የሾርባ ማንኪያ ዘይት ጨምርና አንድ ራስ ሽንኩርት፣ አነስ ያለ ሽንኩርት፣ ብዙ ሽንኩርት አልጠቀምም፣ እሱን እዚህ ላይ ጠብሰዋለሁ ማለት ነው። ትንሽ ዘይቱ ሲግልልኝ ከዛ ሽንኩርቱን ጨምረዋለሁ። የጋለ ዘይት ላይ ሽንኩርቱ ሲጨመርና ጥብስ ሲደረግ ጣዕሙ ቆንጆ ስለሚሆን ነው እንደዛ ያደረኩትኝ። ዝም ብላችሁ መጨመር ትችላላችሁ እንደ ፍላጎታችሁ ማለት ነው። ይሄ የሶስ አሰራር በጣም የሚጣፍጥ ነው። ስፔሻሊ ስጋው ብቻውን ከምንም ሶስ ጋር ሳይደባለቅ መጀመሪያ ጥብስ አድርጋችሁ ስትሰሩት በተለያዩ ቅመሞች በጣም ነው የሚያጣፍጠው። ነጭ ሽንኩርትና ዝንጅብል የተፈጨም መጨመር ትችላላችሁ። እዚህ ላይ ፓፕሪካ ካላችሁ ፓፕሪካ፣ እኔ ግን ትንሽ በርበሬ ስለፈለኩኝ አንድ የሾርባ ማንኪያ በርበሬ ተጠቅሜያለሁኝ። ከዛ ይሄንን 1-5 ደቂቃ ያህል ጥብስ ካደረኩት በኋላ እንደዚህ ከለሩ ቆንጆ ሆኗል። ጨውና ትንሽ ቶማቶ ፔስት ጨምራለሁኝ። ምንም አይነት ውሃ አልጠቀምም። ከዛ አንድ ሾርባ ማንኪያ ቶማቶ ፔስት፣ ልክ እንደ ወጥ ሽንኩርት አቁላልተን በርበሬ ቲማቲም ጨምረን ከምንሰራው ይልቅ በሁለቱም ሞክረዋለሁ። እንደዚህ ስትሰሩት በጣም ይጣፍጣል። ሰርታችሁ ሞክሩት። አንድ ቶማቶ ፔስት ጨምሬ ከስጋው ጋር እንደዚህ እሽት አደርገዋለሁኝ። እንደምታዩት ምንም አይነት ብዙ ቅባት አልተጠቀምኩም፣ ድርቅ ያለ ነው። ምክንያቱም ቺዞች ስለምንጠቀም በጣም ቅባት እንዳይበዛበት በማለት ነው። ከዛም በመቀጠል እዚህ ጋር አንድ እሽግ የቲማቲም ሶስ ጨምሬያለሁኝ። የቤት ውስጥ የተሰራም ሊሆን ይችላል፣ ከውጭም የተገዛ እሱ መጠቀም ትችላላችሁ። ለምን እንደሆነ እንጃ ቪዲዮ አልመጣልኝም፣ ፈልጌው ሪከርድ አላደረኩትም ማለት ነው። በጣም ይቅርታ እየጠየኩኝ። ከዛ ምንም አይነት ውሃ አልጨመርኩም። እሱ ሲንተከተክልኝ ኦሪጋኖ ወይም ደግሞ እዚህ ጋር ፓርስሊን መጨመር ትችላላችሁ። ከዛ እሱ እየተንተከተከ ወደ ጎን አድርገን ነው ላዛኛውን መቀቀል እንጀምራለን ማለት ነው። እና ቪዲዮ እንዳይረዝም በማለት ቆረጥ አድርጌው ነው እንጂ በደንብ እያጠበስኩ እያንተከተኩኝ ነው እየሰራሁት ያለው። ከዛ እዚህ ላይ ውሃ ሲፈላልኝ ጨውና ዘይት ጨምራለሁኝ። ይሄንን አይነት ላዛኛ ነው የምጠቀመው። 9 ፒስ ነው የምጠቀመውና 3 ሌየር እንዲሆንልኝ ማለት ነው። እናንተ እንግዲህ ሌየራችሁ ከፍ እንዲል ከፈለጋችሁ ከዛም በላይ መጠቀም ትችላላችሁ። እና ስትቀቅሉት እንዳይጠባበቅባችሁ እንደዚህ ያደርጋችሁ አንዱን ወደዚህ አንዱን ክሮስ እያደረጋችሁ ብታደርጉት ይመረጣል። ምክንያቱም እንደዛ አይጠባበቅባችሁ ማለት ነው። ሁሉንም አንድ ላይ ካረጋችሁ ሊጠባበቅ ይችላል። ሙሉ ለሙሉ በደንብ እስከሚበስል አጠብቁት። ግማሽ ሲበስልላችሁ ቀዝቃዛ ውሃ አቅርባችሁ እዛ ውስጥ መጨመር ትችላላችሁ። ምክንያቱም የፓስታ ማጥለያ ላይ ካደረጋችሁና ውሃ ከጨመራችሁ በኋላ እዛ ላይ ከቆየ መጠባበቁን አያቆምም። ስለዚህ እኔ ይሄኛው ተመችቶኛል። ቀዝቃዛ ውሃ ውስጥ አስቀምጦ እስከሚሰራ ድረስ እንደዛ ማስቀመጥ ምንም ሳይጠባበቅ ምንም ሳንቸጋገር እናደርጋለን ብዬ አስባለሁ። እናንተ እንግዲህ እንደምትመርጡት ማድረግ ትችላላችሁ። እዚህ ጋር ደግሞ ራኮዳ አለኝ።
32 አውንስ ነው። 3 ሌየር ስለሆነ የምጠቀመው ሙሉ ለሙሉ አልጠቀምም። ትንሽ አስቀምጣለሁ ማለት ነው፣ ቀንሳለሁ ማለት ነው። እናንተ እንግዲህ ከፍ ያለ ከሆነ ሙሉ ለሙሉ መጠቀም ትችላላችሁ። አንድ እንቁላል፣ አንድ የሾርባ ማንኪያ ፓርስሊ፣ ከዛ እሱን እደባልቅና አስቀምጣለሁ ማለት ነው። ምክንያቱም አሁን ሶሱም እንግዲህ በደንብ ቆንጆ ጣፍጦ ተሰርቷል። ሳህን ላይ ቀንሰዋለሁ። ይሄንንም ደግሞ ቀላቅያለሁኝ። ላዛኛውንም እንግዲህ ቀቅዬ አስቀምጫለሁ። የምጠቀመው ቺዝ ማቸሬላ ቺዝ ነው። የምትፈልጉትን አይነት የምትወዱትን ቺዝ መጠቀም ትችላላችሁ። እንዳያችሁት የሁላችሁ ውሃ ውስጥ እንዳለ ነው። ምንም አይጠባበቅም። ለስራ በጣም ነው የሚቀልላችሁ እንደዛ ስታደርጉ። እዚህ ላይ ሁሉን ነገር አዘጋጅቻለሁ። መጀመሪያ እንግዲህ ሶሱን ታረግና ሶሱ እንግዲህ ሙሉ ለሙሉ አልቀዘቀዘም። እናንተ ምርጫ። እኔ ላዛኛ ስሰራ ሶሱ በርከት ሲል በጣም ደስ ይለኛልና እናንተ እንግዲህ ሶስ ማትፈልጉ ከሆነ ማሳነስ ትችላላችሁ። ስለዚህ መጀመሪያ ሶሱን አደረው፣ ከዛ የላዛኛውን ፒስ ማለት ነው ሶስ ጨመርኩ። ከዛ ሁሉንም ዳር እስከ ዳር በደንብ አድርጌ ከቀባሁት በኋላ ቺዝ አደርጋለሁ። እዚህ ሶስ ላይ ከፈለጋችሁ ቃሪያም መጠቀም ትችላላችሁ። የተለያዩ ከለር ያላቸው ቃሪያዎች እንደውም ቆንጆ ነው ያጣፈጠዋል እና መጠቀም የምትፈልጉ ከሆነ መጠቀም ትችላላችሁ። እኔ ልጆቼ እንዲበሉ ስለፈለኩኝ እነሱን መጠቀም ስላልፈለኩኝ ነው። እንግዲህ እንደናንተ ምርጫ። የተጠቀምኩት ቺዝ ማቸሬላ ቺዝ ነው። ከዛም በመቀጠል ደግሞ ራኩታ ቺዝ አድርጌያለሁኝ። ትንሽ ሊያጣብቅባችሁ ስለሚችል ይሄንን ብትጠቀሙ ጥሩ ነው። ይሄ ላስቲክ ስለሆነ በቀላሉ ሊቀባላችሁ ይችላል። ከዛም ደግሞ እንግዲህ ሌላ ሌየር ሰራለሁኝ። ሶሱን እጨምራለሁ። ያው ቅድም እንደነገርኳችሁ እኔ ሶስ በርከት ሲል ስለምፈልግ ያው በርከት አድርጌ ነው የምጨምረው ያለሁት። እንግዲህ እንደናንተ ምርጫ። አንዳንድ ሰዎች ምንድነው የሚያደርጉት መጀመሪያ አነስ አድርገው ይሰሩና ሶሱን እንደ ሳይድ ያስቀምጡና ሰርቭ ሲያደርጉ ከሶስ ጋር አብሮ ሰርቭ ያደርጋሉና እናንተም እንግዲህ እንደዛ የምትወዱ ካላችሁ እንደዛ ማድረግ ይቻላል። እንግዲህ ሶስ እንደገና ደግሞ ቺዝ ከዛም ራኮታ ያደረኩኝ እቀባዋለሁ። እንግዲህ ይሄ መጨረሻ ሌየሩ ነው የምጠቀመው ያለው። ከዛም በኋላ ያው ሶስና በርከት አድርጌ ነው ቺዝ የምጠቀመው። ከዛ ይሄንን በርከት አድርጌ ቺዝ ከተጠቀምኩኝ በኋላ በፎይል እሸፍነውና ኦቨን ውስጥ ከተዋለው። ፎይሉን በቢላ ወይ በሹካ በሳበሳ አድርጎት እንፋሎቱ እንዳያበላሸው ማለት ነው። ከዛም 375 ዲግሪ ለ1 ሰዓት ያህል እንግዲህ እንደ ኦቨናቸው አይነት ነው። የኔ ኦቨን 375 ለ1 ሰዓት አድርጌው ከዛ 10 ደቂቃ ፎይሉን አንስቼ እንደዚህ ቆንጆ መልክ አስመጥቼዋለሁ። እንግዲህ እንደምታዩት በጣም ቆንጆ መልክ ነው ያለው። በጣም ነው የሚጣፍጠው። ሲምፕል የሆነ አሰራር ነው። ትንሽ ካቀዘቀዝኩት በኋላ መቁረጥ ጀምሬያለሁ። ላዛኛ በደንብ ሲቀዘቅዝ ቆንጆ ነው በትኩስነቱ። ያው እንትኑ ማለት ቺዙ እርግጥ አይልም። ስለዚህ ትንሽ ብታቆዩት ይመረጣል። ግን ለእናንተ ለማሳየት ብዬ እዚህ ላይ ቆርጬዋለሁ። ይሄንን ይመስላል። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ሞክሩት፣ ስሩ፣ ቅመሱት። እንግዲህ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለዛሬ ያሰብኩት ስራ ይህንን ይመስላል። እንደ ሁልጊዜውም አስተያየታችሁ አይለኝ። አብራችሁኝ ስለቆያችሁ በጣም ነው ከልብ የማመሰግነው። በሚቀጥለው እስከምንገናኝ ሰላም ቆዩልኝ።